ውድ ቤተሰቦች ተመልሼ መጥቻለሁ። ተመልሼ ስመጣ ዛሬ በየቦታው በየቪዲዮ ስንት ነው 4 ነው 5 ቪዲዮ ነው የተሰራው። ሩታ 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 እነ ሊላሂ ወኢነ ኢለይሂ ራጂዑን ላ ኢላሀ ኢለላህ ወላ ሐውለ ወላ ቁወተ ኢላ ቢላህ። ቤተሰብ ምንድን ነው እውነት በዚህ ናክል ነው የምታቃጥላችሁ ሩታ? በጣም ያሳዝናል እውነት ለመናገር ማለት ነው። እያንዳንድሽ ማለት ነው ውሸታም የውሸት ጥግ ማለት ነው። ሩታን እያመሰገንሽ ስሪ ማለት ነው። የቡታጀራ ዩቲዩበሮች ማለት ነው። ገባችኋ? የምንም ፋይል የለም፣ የምንም ፈቶ የለም። አብርሽ በዚህ ናክል ህፃን ልጅ አይደለም። እንደውም ልንገራችሁና ማለት ነው የዚህ ነገር የአብርሽ እጅም አለበት። ከሄርሜላ እንዴት እንደሚርቅ ስላስፈራው ነው ይሄንን ነገር ትወና የሰጣት ለሩታ ማለት ነው። ጭራሽ ዛሬማ የአብርሽ እህት እኮ ሩታን ቻት ስታረግ ነው እኮ የሰማዋት ማለት ነው። ዛሬ ይደብራባቸዋል በጣም የእናንተ ብር ማለት ነው። እንደዚህ ካፊንጫ ይውጣ። እውነት በተለይ ትልልቆች የምትዋሹ ሰዎች ማለት ነው። አብርሽ አንተ ቆይ ጀግና ነኝ የምትል ወንድ፣ እኔ የበላይ ነኝ የምትል ወንድ ዳኒ በዚህ ናክል ሲያስፈራራህ ማለት ነው ምን ሆነህ ነው? እንዴት እንዳናደድከኝ ዛሬ ደግሞ አብርሽ ብታቅ ማለት ነው። እንዴ አንተ ወንድ አይደለህም እንዴ አብርሽ? የወንድ ቃ አይደለም ያንጠለጠልከው። ዳኒ በዚህ ናክል እውነት ሄርሜላን ልታለቅስላት ከደረስክ እምትወዳት ከሆነ እምታፈቅራት ከሆነ ማለት ነው እንዴ ለፍቅር ዋጋ ለምን አትከፍልላትም? ለሄርሜላ ያለውን ፋይል አውጡ በትኑ። እኔ ሄርሜላን መርጬ እጃለሁ ለምን ብለህ ወንድነትህን አታሳይም? ወንድነትህ ብቻ ሩታ ጋር ነው እንደምታሳየው። ሩታ እኮ ድሮም ማለት ነው ለጥቅም ነበር የፈለጋችኋት። ገባችሁ አይደል? አብርሽም ቢሆን ማለት ነው የፈለገ ይስማ፣ ያልፈለገ ደግሞ ከኔ ቤት መውጣት ይችላል። አብርሽ ራሱ 400K ከገባ በኋላ ሀብታም ከሆነ በኋላ ማለት ነው ሁሉ ነገሩ ቀያይሯል ማለት ነው። ከፈመሰ በኋላ ከነገደባት በኋላ ከዛ በፊት ሩታን እንዴት አድርጎ እንደሚንከባከባት እንዴት አድርጎ ሽሩሩ እንደሚላት እንደነበረ በሩታ ልደራደርም እያለ ነበረ። ምድረ ጥቅመኞች ማለት ነው፣ ምድረ አስመሳዮች ሁሉ ማለት ነው። በዚህ ናክል የሴት ልጅ ክብር ዝቅ አታድርጉ ማለት ነው። ሩታን ለማሰደብ ነው አይዲያ ፈጠረችላችሁ። በቃ በየሄዳችሁበት ሩታ 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 የሩታን ጦሷን ያውጧችሁ ማለት ነው። ገባችሁ አይደል? ሩታ ምንም የበደለች ነገር የለም። ሩታ ጋር ምንም አይነት የፋይል ቪዲዮም የለም ፈቶም የለም። እንዴ አንተ ምን ሆነህ ነው አብርሽ? እስቲ ወደ ራስህ ንቃ። ለሩታ ብቻ ሳይሆን አንተ ራስህን አስብ። የሄደ የመጣ እንዳይጫወትብህ ማለት ነው። አንተ የሚዲያ ሰው እኮ ነህ፣ ዩቲዩበር እኮ ነህ። በጣም የምትወደድ ጀግና አንበሳ የምትባል ልጅ እኮ ነህ አንተ። ዛሬ በዚህ ናክራ ዳኒ ሲያስፈራራህ እንዴ በጥፊ ብለህ አትረግጠውም እንዴ? ምን እየሆንክ ነው? ምን እያሰብክ ነው እንዴ? እንደተባለም ማለት ነው እኛ በውስጥ እኮ ሄርሜላ የሆነ ነገር አርጋበታለች። ወደ እሷ ጋር ሲሄድ ይስቃል፣ ይጫወታል እና አብርሽ በጣም ያሳዝናል የሚሉ ልጆች እውነታቸው ነው እንዴ? ከወደድካት እኮ ካፈቀርካት እኮ አብርሽ ይሄ ህይወትህ ነው እኮ። ሩታ በቪዲዮ ወይም በፎቶ ይዛህ እስከ ዘላለም አትኖርም እኮ። የግዳጅ ኑሮ እኮ መኖር የለም። እዚህ ጋር እየመረረህ እየተጎዳህ እያለቀስክ ከሩታ ጋር እኮ መኖር አትችልም። ደስተኛ የምትኖበት ኑሮ ነው መኖር የምትፈልገው። ምክንያቱም ሄርሜላ የምታስደስትህ ከሆነ ከወደድካት፣ ካፈቀርካት፣ ከልብህ ቦታ ካለህ ዳኒንን ለምን ትሰማዋለህ? ያውጡት፣ ይበትኑት። ወንድ ልጅ እኮ ነህ፣ ለምን ታፍራለህ? እነሱ ነው እኮ የሚያፍሩት አብርሽ። ሩታ ናት እኮ የምታፍረው ቪዲዮ ብትለቀው ማለት ነው። ነገር ግን ምንም አይነት ፋይል የለም። መቼም አልተጣላችሁም አብርሽና ሩታ ማለት ነው። ነገር ግን የሩታን ክብር ዝቅ ማለት በዚህ ናክል እውነት ለአንተ እሺ ብላ ለቤቴ ለትዳሬ ብላ ክብሯን ዝቅ አድርጋ ያልካት ነገር ሁሉ ነገር እሺ ብላ ስትተውንልህ እሺ ብላ ስትዋሽ እውነት ቲክቶክ ላይ እየገባህ ስማ ሚስትህ በምን ያክል እንደምትረገጥ ማለት ነው። ይሄ ብር ለማናችሁም በረካ ይሆንላችሁ። ሞር ሩታ እንኳን ተስማምታ ብትሰራ ማለት ነው። ምክንያቱም ያንተ ፍራቻ ስላለባት ቤቴና ትዳሪ ብላ ይሄንን ነገር ስለምታውን አንተን ፈርታህ ይሄንን ነገር ስታረግ አንተ ደግሞ በጣም ድንበር እያለፍከ ነው። በሁለታችሁም ክብር፣ በሩታም ክብር፣ በአንተም ክብር ማለት ነው። አብርሽ ወዴት እየሄድክ ነው?
ነገማ በቃ ቢላው ይዘው ራሱ እኮ ማለት ነው አብርሽ እዚህ ጋር ቆምና እኛ እንወጋሃለን ቢሉ እኮ እሺ ብላቸው ልትቆም ነው እኮ። ለምን በዚህ ናክል ፍቅር ከወደድካት ካፈቀርካት ማለት ነው ዋጋ ክፈልላት። ጀስት እንደ ሩታ ማለት ነው። ከዚህ በፊት ሩታን ማለት ነው ቤተሰቧን አልሰጥም ሲለህ አይደል እንዴ ስንት ዋጋ ከፍለህ ከሀገር ሀገር እያሽከረከርካት የነበረው። ለሄርሜላ ለምን ዋጋ አትከፍልላትም? ማልቀሱ ምን ዋጋ አለው? ምንም አይነት ዋጋ የለም። ማልቀስ ሳይሆን ይሄ ማስመሰል ነው አብርሽ። እውነት ሄርሜላን የምትወዳት የምታፈቅራት ከሆነ ለአንተ የምትገባህ ሴት ከሆነ ዳኒንም አትስማ ሩታንም አትስማ ማለት ነው። በቃ ይሄ ህይወትህ ነው፣ ያንተ ህይወት ነው መኖር የምትችለው ማለት ነው። እንዴ እዚህ ሚዲያ ላይ እየተዘቀዘቃችሁ ልጃችሁ እየተዘቀዘቀ ቤተሰብ እየተሰደበ ኦዲየንስ ለኦዲየንስ እያባላችሁ ወዴት እየሄዳችሁ ነው? ቆይ ይሄ ብር ለእናንተ በምን መንገድ ነው በረካ የሚሆንላችሁ? እራውንስ አበዛችሁት፣ በዛ። በተለይ ደግሞ አብርሽ ማለት ነው ለራስህ ክብር ይኑርህ። ማንም የሄደ መጣ ሊፈምስ ያንተን ክብር ዝቅ እንዳያደርግ። አንተ እውነት እንደ ሴት እኮ ነው የምትሆነው። ሴት እንኳን እኔ በአንተ ቦታ ብሆን ሴት እንኳን ብሆን ማለት ነው ዳኒ ከቆመበት ነበረ ማፈርጠው ማለት ነው። እኔ በአንተ በአብርሽ ቦታ ቢሆን አውጣው ይየው አደባባይ ላይ ፎቶም ይሁን ቪዲዮም ይሁን ምንም ነገር ያለህ ነገር በትን። እኔ ሄርሜላን እፈልጋታለሁ፣ ወዳታለሁ፣ አፈቅራታለሁ፣ ከሷ ጋር መቀጠል እችላለሁ፣ የፈለጋችሁ ነገር አድርጉ ማለት ትችላለህ። ለምንድን ነው የማትናገረው? ለምንድን ነው መልስ ማሰጣቸው? ይሄ የራስህ ጉዳይ ነው። ይሄ የራስህ ስንፍና ነው፣ የማንም አይደለም፣ የዳኒም አይደለም፣ የሩታም አይደለም። ይሄንን ደካማ ጎንህ ስላየሆነ ሁሉም የሚጫወትበት ማለት ነው። የሚስትህንም የራስህንም ክብር የኦዲየንሶችህን ክብር ዝቅ ከፍ አድርገህ የምትኖር ራስህ ነው። ደግሞ ለቤተሰብ ያስባለሁ ይላል እንዴ? ለቤተሰብ ድሮ ነበር ማሰብ የነበረብህ። 80ህን ሳትቀድ ከሴት ጋር ስትዘል ከሴት ጋር ስትጫወት ካልሆነ ነገር ስትገባ የዛኔ ጋሽዬ ሲናገሩ ልቤ ተሰብረዋል፣ አብርሽ አቅቶኛል፣ አብርሽ አሸንፎኛል ሲሉ የዛኔ ነበረ። እስከ ዛሬ የሚሰራው ቪዲዮ ሁሉ ምን ነበረ? ወርቅ ነበር። የሰርግህ ቀን ነበር አብርሽ። ዛሬ ነው እንዴ እናትህ እንደምትቆጣ ለእናትህ እንደምታስብ ለአባትህ እንደምትሳ የምታናግረው ማለት ነው። ኧረ አብርሽ በዚህ ናክል በጣም ታስመስላላችሁ ዩቱበሮች። በጣም ደግሞ ሲቀጥል ሁላችሁም ውሸታም በውሸት የተሞላችሁ። ዳኒም አልተጣላም፣ ሄርሜላ ማውቃ ነው የፈረደባት ሩታ ናት። እቺ የፈረደባት መከረኛዋ ሩታ ናት። የተባለች ነገር ሁሉም አሚን ብላ ተቀብላ ትተውናለች። እሷ ሚና ትከፍታለች፣ እሷ ትጫወትና ከዛ በኋላ እናንተ እየመጣችሁ ተራ በተራ ሩታ እንደዚህ ያለች፣ ሩታ ወጣች፣ ሩታ ወረደች። አይደብራችሁም? እንደው ሩታ ሩታ ስትሉ ራሱ ለራሳችሁ አይዘገነናችሁ? እውነት እኔ በጣም ዘገነነኝ፣ በጣም አስጠላኝ። ሩታና አብርሽን የሆነ ቀን እኔ እንጃ እነሱን የወደድኩበት ቀን አሁን ልጠላው ትንሽ ቀን የቀረኝ ማለት ነው። ቢቀርስ እንደዚህ አይነት ብር እናንተ። አብርሽ እኮ ከምንም በላይ እኮ የምትወደድ የምትከበር ልጅ እኮ ነው። ዛሬ እኮ ነው አንተን መጥላት የጀመርነው። ምክንያቱም ክብርህን ዝቅ እያደረግ ማንም እየመጣ እየረገጠ ምላሽ እየሰጠህ ዝም እያልክ ማለት